ኢትዮጵያ ልክ ከክሮች ህብረት እንደተሰራ ሸማ የጋራ ውቅር ናት። ነጠላ ክሮች ተጋምደውና ተሸምነው ሲሰናሰኑ ውበት ያለው ድንቅ ሸማ ይወጣቸዋል። የኢትዮጵያ መልኳ ያማረው ውበቷ የጎላውና ጥንካሬው የተመሰረተው ከዚሁ ጉራማይሌ ማንነታችንና ህብረታችን ነው። ዛሬ ደግሞ ይህን የጋራ እውነት የሚያጸና አዲስ የታሪክ ምዕራፍ እየተጻፈ ይገኛል። በሀገራዊ ምክክሩ መድረክ ሁሉም ወገን በተወካዮቹ አማካኝነት በነጻነትና በባለቤትነት ስሜት እየመከረ የመፍትሄ አካል እየሆነም ነው። በዚህ ታሪካዊ የምክክር መድረክ የአካል ጉዳተኞች ተሳትፎም የጎላና ደማቅ መገለጫ ሆኖ ወጥቷል። ሀገራዊ ምክክር በጣም ጥሩና ያማረ ነበር። ሀገራዊ ምክክሩ አሳታፊ ነበርና ለምሳሌ ብንወስድ ለመመረሰው አስተርጓሚዎች መድቡላቸው ከማንኛውም አካል እኩል መስመሰናቸው በትርጉም እየተረዱ ሀሳብ ያከፋፈሉ ታጋትናቸው የጎለበተ አብሮ የተከፈሉ ይገኛሉ። ያላቸውን አስተያየት ስሜታቸው እያብራሩ ጥያቄዎችን የጠየቁ ምክሩ ላይ በንቃት እያሳተፉ ይገኛሉ። ያለው አጀንዳ መልካም ነው። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሀሳብ ሁሉም ይቀርባል። ገዢ የሆኑ ሀሳቦች ነጥረው ይመጣሉ። በሀገራዊ ምክክሩ የአካል ጉዳተኞች የነቃ ተሳትፎ የምክክሩን እውነተኛ አሳታፊነትና በሀገር ግንባታ ሂደት ውስጥ እያንዳንዱ ዜጋ ጡብ አቀባይ መሆኑን በተግባር ያረጋግጣል። ለሁሉም ዜጋ ምቹና እኩል ድምፅ የምትሰጥ ኢትዮጵያን ለመገንባት የሚያስችል ምህዳር እንዲፈጠር አካል ጉዳተኞችም ጥያቄያቸውን አቅርበዋል። በሀገሪቷ ሁኔታ ላይ እኩል እየመከርን እየሳተፍን የምልክት ቋንቋችን እውቅነት አግኝቶ በፌዴራል ቋንቋ ወይም በሀገሪቱ ቋንቋ ተካቶ ምክንያቱ እኩል ተደራሽነት እንዲያገኙ እየተሟገትን ይሄ በመሆኑ ደግሞ ወደፊት የሚመለሰው ህልውና እጣ ፈንታቸው ምን ከፍ ይላል አግኝተን እኛም በሀገራዊ ምክክር ላይ በንቃት በመሳተፍ የምልክት ቋንቋ ሌሎች ቋንቋዎች ትኩረት ሲሰጠው በንቃት ሲሳተፍን ይሄ ብቻ ሳይሆን አካል ጉዳተኞች በተለያዩ ቦታዎች ተደራሽነት እንዲያገኙ እኩል አገልግሎት እንዲያገኙ ለነሱም ጨመረን አበር የሞጋተን ከዚህ በኋላ ከዚህ ሀገራዊ ምክክር በኋላ በቀሙቹ ኢትዮጵያ እንደምትኖር እምነቴ ነው። የሀገራዊ ምክክሩ ዋነኛ ግብ የፖለቲካ ሽኩቻና የመገፋፋት ሜዳ የነበረችውን ኢትዮጵያን ሰላሟ የጸና ሁሉንም በየመስኩ ለልማት አሰማርታ በእድገት ከፍ እንድትል ማድረግ ነው። ሀገር በዚህ መልኩ የምትገነባው ሁሉም እጅ ለእጅ ሲያያዝና የሁሉም ፍላጎት በጋራ ማዕድ ላይ ሲስተናገድ ነው። አሁን ያለው የምክክር ሂደትም በዚሁ መንገድ ላይ ይገኛል። የሀገራዊ ምክክር ሂደቱ በጣም ጥሩ ነው። ክፍተቶች ኖሩ በምክክር አብሮ እየሄደ ነው። ግን ሀገራችን ተሻለ ደረጃ ትድረስ ለማለት ግዴታ ማንኛውም ኢትዮጵያዊ ዜጋ ከዘረኝነት ከብሔር ወጥቶ እንደ ኢትዮጵያዊነት ስሜት ኢትዮጵያዊነት ተሰምቶ ለሀገሩ የሚጠቅመውን ለጋራ ጥቅም አስቦ ሊመክር ይገባል። የሀገራችን ወይም ብሔርተኝነት ስናነሳ ሀገራችን ተጎዳለች። ይሄ ሳይሆን ሁላችንም እንደ ኢትዮጵያዊነት ስሜት ያለ ነገሮችን በጋራ ብንጠቀም በመቻቻል አብረን በመሰረት ምክራውን ላይ በተመሳሳይ እርስ በርስ በመደማመጥ ቁልፍ ነገር ነውና እርስ በርስ የተደማመጠ የተወያየን ስንቀጥል ምክሩ ውጤታማ ይሆናል። ይህ ውጤታማ ሲሆን ለሀገራችን ትልቅ አስተዋጽኦ ይኖረዋል። ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሀሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሁሉን አቀፍና በአካታች መንገድ እየተካሄደ ያለው ሀገራዊ ምክክር ለሀገር ዘላቂ ሰላምና ሀገራዊ መግባባት መሰረት የሚጥል ወሳኝ ምዕራፍ ነው።